በአክሱም ቁመና በላሊበላ እድሜ አንተን እየፈለግኩ እሄዳለሁ እኔ። ግን የቱ ጋር ደረስክ ብለው ለጠየቁ አፈር ነካ ብለው እየተማማሉ ደረሰ ደጃችን እንባን ሊያሳቅፈን። የምወደው ልጄ ካፈር ሳገኘውለት። ቆይን አንቺ ማነሽ የጠበቅሽኝ? አንቺ በአክሱም ቁመና በላሊበላ እድሜ ብለሽ የተረፍሽኝ። ጊፍት አትስጡት እኮ ከካራክተር አታስወጡት እንጂ ግጥሙን ይጨርስ እና በጣም ጥበበኛ ነው። ኮንሰንትሬሽን ጥሩ ነው። አቤኔ ኮንሰንትሬሽን ጥሩ ነው። ትንሽ የድምፅ ሬንጅ ትንሽ ልምምድ ይጎለዋል። ክቡራትና ክቡራት ተመልካቾቻችን የሰዓቱ አበይ መረጃዎች ደርሰውናል። አብራችን ቆዩ። ወጣቱ ኤርሚያስ ለሀገር ለሚሆኑ ወጣቶች ምክር እየሰጠ ይገኛል። ከወንድሜ ጃፒ ጋር እያስተዋወቀኝ ነው። ምሽቱ 7:16 ይላል በኢትዮጵያ ሰዓት አቆጣጠር። የዱባዩን እኔ እንጃ፣ አሜሪካውን እኔ እንጃ፣ ግን ጃፒ ጀግና ነው። ጃፒ በቲክቶክ መንደር ላይ ካወቁ ጊዜ ጀምሮ ፎሎ ካደረኩት እድሜ ዘመን ያልፏል። አዎ ጨዋታው ቀጥሏል። 7 ሰዎች ከላይ እየታዘቡኝ ነው። ወዳቸዋለሁ። ያውን ፍሪስታይል ነው አይደለ? እየሞከርኩ ነው። የቅድሟ ግጥምም ፍሪስታይል ነች። ትንሽ ሌላ ጀለሴን ደግሞ ላስተዋወቅ። ጃፒ በላቸው። ሶሪ ቅድም አሁን ኔትወርኩ አሪፍ ነው ጋይስ። ሁላችሁም ደብል ታፑን 10 ሺህ አስገቡልኝ። ድጋሜ ገባው ከአሁን የማይርብኝ የተገበገበ ቁማርተኛ ነው። እንደገባ ደብል ታፕ ነው የሚለው። እሺ በላቸው። ኤርሚ ከዚህ በፊት ረግጬዋለሁ ሰውዬ። በላቸውን ደብል ታወሩ ኖ አይደለም፣ እንትን ነው እንደገባ ዝም ብለህ ወደ እንትኑ አይደለም የምትገባው፣ ወደ ስራ አይደለም። ሰው ኤርሚ ትጫወታለህ። የሆነ የራስህ የሃይማኖት መንገድ ሲሆን የሃይማኖትን ትናገራለህ። ጨዋታ ሲሆን ጨዋታ። እንደዛ ነው መሆን ያለበት። ሁሉ ጊዜ ዝም ብለህ በቃ እንደ ሙዳቸው እባክህ መንቀሳቀስ። እዚህ ቲክቶክ ላይ እኮ እንደ ሙዱ መንቀሳቀስ ነው ከሁሉም ጋር እንጂ እንደኔ ሙድ ነው ካልኩ ወንድማችን አሁን አሪፍ ጨዋታ እየተጫወተ ነው። አቅም አጠረው እንጂ አሪፍ ጨዋታ እየተጫወተ ትንሽ እስከ ኃይል ስጠው። አቤን ይሄ ትንፋሽ ነው ያጠረው እሱ። ያው ልንገራችሁ ማዘርና ፋዘር እዛ ስለተኙ ነው እንጂ እኔ ብዙ ብጮ በሞክር በጣም ደስ ይለኛል። ኃይል ባሰባስብ ያውቁኛል። ኢነርጂ በጣም እሰጣለሁ። በዚህ እድሜ ከእናትና አባት ጋር ነው የምትኖረው። አግብታ አትወጣ። አረ አንድ ፍሬ ልጅ ነው። ስንት አመቱ ነው? ስንት አመት ነው አቤኒ? 18 ሞልቶኛል። 18 ሞልቶ አንተ ተማሪ ነው ገና። ጃፔ ወይ አካውንቱን ገብተህ ሾፍ አድርግ። የምር እንትን ነው 18 ጩጬ ነው ገና። አራት መስልም ወንድሜ። ቼክ አድርጊው አካውንቱን ገብተሽ ጃፒ። ያ ግን አሁን አይደለም ሌላ ቀን ፎሎ አድርጌያለሁ። አቢን ያ አውቃለሁ፣ አይቼዋለሁ። ጃፒ እንዴት ነሽ ብራዘሪ? ሰላም ነው አለው። እኔ እኮ ቁም ነገር ነው የማወራው እዚህ ሚዲያ ላይ ታውቃለህ። ብዙም ኮስተር ብለሽ ነው የምታወሪው እኮ ብዙም ቁም ነገር ያለው የሆነ ነጥብ ያላቸው ነገሮች ሰው የሚያስተምር ነገር ከሆነ ደስ ይላል። ካልሆነ ደግሞ ሲሆን የሚያበላሽ ነገር ወይ የሚያበላሽ ወይ የሚያስተምር ሁለቱ። ጃፒ የሚገርም ነገር አንተ እንዳልከው ልክ ነህ። ያው ስልክ እዚህ ሚዲያ ላይ አሁን እኔ 7 ዓመት ገና ዥዋዥ ጫውቶ የወደቁት ወድቄ አካል ጉዳተኛ ሆንኩት። ጀስት
ወደኋላ ላይ የሆንኩት። አሁን ላይም እንደዛ ነኝ፣ አካል ጉዳተኛ ነኝ። እየሞከርኩ ያለው ልጅ ነኝ። ያው ነገሮችን ለማሸነፍ እየሞከርኩ ነው። ሶሻል ሚዲያ ላይ ለራሴ አላማ አድርጌው የሆነ አላማ ይዤበት ነው የመጣሁት እና ያው እዚህ ጋር ላይቭ ላይ ስወጣ አብዛኛው ጊዜ የብዙ ሰዎች ጥያቄ ነው፣ ያው ይመለሳል በአንተ በኩል ማለት ነው እና እየሞከርኩ ያለው ጀግና ወጣት ነኝ። ገና 18 ገና ለጋ ነኝ። አይዞህ ወንድሜ፣ እግዚአብሔር ደግሞ ተጨምሮበት እምነት ካለ ትድናለህ። አዎ ረዥም ዓመት ቁጭ ብሎ ጸበል ለመጠመቅ የሚሞክር ሰው ኢየሱስ ክርስቶስ ሲመጣ አድኖታል። ያራዳጅ አንተንም ትድናለህ። አዎ ትፈወሳለህ። ልክ እንደ በረከት ጌታም የተጎዳው ነገር ይሞላል። ብራዘር ወይ ትዮ ለምታሄድ ችግር የለውም። እዚህ ጋር ምን አልከኝ? ተባርኩ። ፎቶ አንሳው። ለምን እዚህ ጋር ጊፍት የሰጠኝ ኮፍያ የሰጠኝን ሰው በጣም አመሰግናለሁ። የተጎዳው ንገረን እስኪ። እኔ እግሬ ነው ትንሽ ወድቄ ነው 7 ዓመቴ ላይ። ከዛ በኋላ በሕክምና ብዙ ሕክምናዎች ሄጃለሁ። በጸሎቱም ያለስንበት ቦታ የለም። አሁን እግዚአብሔር ይመስገን ክራንች ተጠቃሚ ነኝ። ክራንች ይዤ የትም እሞክራለሁ። ስራዎች ሲኖሩ፣ ማስታወቂያዎች ሲኖሩ እዚህ አዳማ ናዝሬት ውስጥ እያሞከርኩ ያለው ልጅ የናዝሬት ልጅ ነው። አዎ አይዞህ እግዚአብሔር ይርዳ። አዎ ይረዳል። እሱማ ምን ነው የምትደነግጠው? ጊፍት እየሰጡ ነው እንዳበኝ። አዎ ሰጡኝ። አደንግጥ ታዲያ። ቴንኪው በላቸው። ቴንኪው። እሺ በረከትዬ ቴንኪው፣ አመሰግናለሁ። በቃ ዞር በል አንዴ ፎቶ ላንሳ። ያለብን ነገር ፈጣሪ ገላግል። ቴንኪው። እሺ አባ፣ እሺ እኔ አባ እንሂድ በቃ። መኪናውን እኮ አመጣ። ደብል ተባርጉ፣ ደብል ተባርጉ። ቁጭ አድርገውና እንሂዳ። ፎቶ ማንሳት ምናምን እንደ ኤርሚ ምንድን ነው? ዱባይ ልትዝናና ነው ወይስ ምንድን ነው? ኖ የሆነች ስራ ልጀምር ነው የመጣሁት እዚህ ጃፔ። አትመለስም ወደ ኢትዮጵያ? አይ እመለሳለሁ። እየሄድኩ እኮ እየመጣሁ ነው እንጂ እዚሁ አይደለም፣ እዚህ ብቻ አይደለም። እየሄድኩ ግን እመለሳለሁ። የሆነች ነገር ልጀምር አስቤያለሁ። አንተ ነቃ ደንገጥ ነው ሰው ማለት ያለበት። ገባ? ሁሉ ጊዜ እንትና ታውቀዋለህ፣ መስራት ነው ያለበት ሰው። ከምንም በላይ የሚያስከብር በጣም እግዚአብሔርን አመሰግናለሁ። ልክ ነሽ አባት፣ አመሰግናለሁ። አንዳንድ ጊዜ ለመሰለ የሆነ ቦታ ላይ ከታቸው ያያለሁ እና አንዳንድ ያነበበና ሰው በራሱ በሚያምነው ነገር ላይ መልስ መስጠት ሲችል ደስ ይላል። እንደዛ ደግሞ ዲሲፕሊን አሁን እንደዛ እንትን ስለማይለኔ ብዙ አይደለም። አሁን በተለይ በጣም እንትን ለማለት እየሞከርኩ ነው። ለምን አቁመውና እንሂድ ፕሊስ ሚኪ። በጣም ዲሲፕሊንሽ ወደዛ የማይመራ ከሆነ ሰውን ወደ እንትን ነው የምትወስዱ። ገባሽ? ጃፒ ጥሩ አይሆንም። በጣም አመሰግናለሁ። መሆን አለብህ ብሎ ያስባል፣ ግን ያ ብቻ እንደሚውዷቸው ነው። ያው እስኪ እግዚአብሔር ይጨመርበትና ያድርገውና የፈቀደ ይሆናልሽ። አዋለኝ እንደዛ አንድ ቀን ትረጋጋለህ። ያው ዓለማዊ ነገር አንቺ የሆነ ጊዜ እያወራችሁ ነበር፣ ትዝ ይላል ከዮኒ ጋር ምናምን። እንደዚህ እንትኖች ደስ ይሉኛል አክቹዋሊ። ዝም ብሎ አሁን ሚዲያ ላይ ባይሆን ሚዲያ ላይ ሲሆን ስታወራው ሰዎች ኤክስፔክት ያደርጋሉ ጥሩ ሰው እንድትሆን። ገባ አይደል? ያ ኤክስፔክቴሽን ደግሞ ለእኔም ጥሩ አይደለም። ለምትናገረው ነገርም አባትናንት እንዲህ ብለህ እንደዚህ ብለህ የሚል ነገር ጥያቄ ይፈጥርባል፣ ያመጣባል። ገባ አይደል? ግን አሁን እንደዚህ ኢቭን እንደዚህ ቁጭ ብዬ ምናምን ቢሆን ከሰዎች ጋር ደስ ይለኛል። የኮሚኒኬሽኑ ምናምን እንደዚህ ማውራት
ኖርማል ፌስ ቱ ፌስ አሁን ባወራ ወይ በስልክ ወይ በምናምን ደስ ይለኛል። እንደዚህ አይነት ነገሮች ችግር የለውም፣ እንገናኛለን ብራዘር። አየው እንደሜ ጃፒ የኔ አባት ናይስ ቱ ሲ ዩ አጌን